የኢትዮጵያውያንን ያለፉ ቁርሾችና ዛሬ ድረስ የዘለቁ አለመግባባቶች የግጭት አዙሪትን ይፈታል የሚል ተስፋ የተጣለበት የኢትዮጵያ ሀገራዊ ምክክር ዋናው ጉባኤ ካለፈው ሐምሌ 8 ቀን ጀምሮ እየተካሄደ እንደሆነ ይታወቃል። 4000 ተሳታፊዎች በተገኙበት ይህ የሀገራዊ ምክክር ጉባኤ ባለፈው የአንድ ወር ጊዜ ውስጥ ደግሞ በርካታ ሂደቶችን አልፎ ነው ዛሬ ላይ የደረሰው። ምን ጉዳዮችን አለፈ የሚለውን በጥቂቱ ከኔ ጋር እንመለከታለን። ተመልካቾቻችን ከታች ወደ ላይ ያነጣጠረ አካሄድን በመከተል በተለይ ደግሞ የሀገራዊ ምክክሩ ዋናው ጉባኤ የሚካሄድባቸው የተመረጡ 8 አጀንዳዎች ላይ የሚወያዩ 8 ቡድኖችን በመክፈል ነበረ የምክክሩ ሂደት የተጀመረው። 500 አባላት ያሏቸው 8 ቡድኖች በተመረጡ 8 አጀንዳዎች እያንዳንዳቸው ቡድኖች አንዳንድ አጀንዳዎችን ተወያይተው እንዲያቀርቡ ይጠበቅ ነበረ። እሱን መሰረት በማድረግ የነዚህ የ8 የስራ ቡድኖች ተሳታፊ ተመካካሪዎች መጀመሪያ በ10 ከዛ ከፍ ሲል ደግሞ በ50 አደረጃጀቶች በጉዳዮቹ ላይ የተወያዩ ከፍ ሲል ደግሞ ወደ 250 ስልታዊ ቡድኖች አድገው እነዚህ ቡድኖች ያቀረቧቸው ሀሳቦች ደግሞ ተሰብስበው ዛሬ ላይ የደረሱበት ደረጃ ወደ 500 ተወካዮች አልፎ 500ዎቹ ተወካዮች በጉዳዮቹ ላይ ተመካክረው ተወያይተው የተስማሙባቸውን ሀሳቦች ለምክረ ሀሳብ እያቀረቡ ነው የሚሄዱት። እስካሁን ድረስ 4 ጉዳዮች ላይ በመግባባት ላይ ተደርሶ ተመካካሪዎቹ ፊርማቸውን ቃለ ጉባኤዎች ላይ አኑረዋል። አብዛኞቹ ተመካካሪዎች ደግሞ አብዛኞቹ ቡድኖች አሁን ላይ ሁሉንም ስራ እያጠናቀቁና በሀሳቦች ላይም መስማማት ላይ የደረሱ እንደሆነ የሀገራዊ ምክክር ኮሚሽን ከደቂቃዎች በፊት በሰጠው መግለጫ አስታውቋል። በቀጣይም ቀናት ደግሞ ሁሉም ተጠናቆ ይቀርባል ተብሎ ይታሰባል። ይህ የሀገራዊ ምክክር ጉባኤ አካታችነቱ ሰፊ ነው። 4000 ተመካካሪዎችን ያካተተ ነው። በቁጥር ብቻ ሳይሆን እነዚህ 4000 ተመካካሪዎች ቀደም ሲል በኢትዮጵያ ጉዳይ ላይ ያገባቸዋል ከሚባሉ ከፖለቲከኞችና ከምሁራን ባለፈ ሁሉንም የኢትዮጵያ ክፍል ባካተተ መልኩ ኢትዮጵያውያን ከገበሬዎች፣ ከአርብቶ አደሮች፣ ከተለያዩ አካባቢዎች ሁሉንም አካል ጉዳተኞችንም ጭምር ያካተተ ሆኖ አካታች ሆኖ የተሰናዳ ነው። በእኩልነት መርህ የሚመራ ነው። እያንዳንዱ ተመካካሪ የሚያቀርበው ሀሳብ አንዱ ከአንዱ የማይበልጥና ሁሉንም በእኩልነት የሚመለከት የሕዝቦችን መብትና ማንነትም እውቅና የሰጠ እንደሆነ ነው እስካሁን ድረስ በነበረው ሂደት የመጣው። ከግል ይልቅ ወደ ጋራ የሆነ ፍላጎት መምጣትንም ታሳቢ አድርጎ እየሰራ ነበር። እስከዛሬ በነበረው አካሄድ ምክክሩ ሲጀመር እያንዳንዱ ተመካካሪ የግል የቡድን ወይም ደግሞ የፓርቲውን የራሱን ሀሳብ ይዞ ይገኛል። ያንን ሀሳቡን በነጻነት ሲያቀርብ ነበረ እስካሁን በነበረው የአንድ ወር ጊዜ ውስጥ የቆየው። አሁን ላይ ግን ያ የግል የቡድን የፓርቲ አጀንዳዎች ማተኮር ቀርቶ ሁሉም ወደ አንድ የጋራ ሀሳብ ላይ መጥቶ መስማማት ላይ የተደረሰ ስለመሆኑ በምክክሩ ሂደት ተመልክተናል። ምክክር በኢትዮጵያ አዲስ ባህል ነው ይታወቃል። ይህንን አዲስ ባህል ደግሞ መላመድ ቀላል አይደለም። ኢትዮጵያ ባለፉት ዓመታት የመጣችው በግጭት አዙሪት ውስጥ ነበር። ሀሳቦችን ለተቀባይነታቸውን ለማረጋገጥ በጠመንጃ ብቻ ነበር ሲሞከር የነበረው። ይህንን አዲስ ባህል ከመልመድ አኳያ ብዙ ችግሮች ይከሰቱበት ነበር። ምክክሩ ማኩረፍ፣ መቆጣት፣ የኔ ሀሳብ ብቻ ይደመጥ የሚል አካሄድ ያለበት የተመለከትንበት ጭምር ነበር። እሱ ግን እንደ ችግር የሚታይ አይደለም እስካሁን የመጣንበት ሂደት ስለሆነ ይህ ምክክር ግን አብዛኛው ሰው ሀሳቡን እየገለጸ እየተስማማ እንዲመጣ ያስቻለ፣ ይህ መሆን ካልቻለ ደግሞ በቅሬታ ሰሚ ቡድን 3 ኮሚሽነሮችና 3 ደግሞ ባለሙያዎች የተካተቱበት የቅሬታ ሰሚ ቡድን ተካቶ በዚህ ቡድን መሰረት የሚያኮርፉ እኔ ብቻ ልደመጥ የሚሉ ሰዎችም ካሉ ወደ አንድ እንዲመጡ ለማድረግ እየተሰራበትም ነው የሚገኘው። በሌላ በኩል የውሳኔ ሀሳቦች እስካሁን ድረስ ሲቀርቡ የነበሩት ስምምነት የተደረሰባቸው እያንዳንዱ 500 ተወካዮች ያሉበት ስራ ቡድኖች ያዋቀሯቸው የተስማሙባቸው ሀሳቦች በ15 ተወካዮቻቸው በ15 ሰዎች አማካኝነት እንዲጠናቀሩ ይደረግና እነዚህ 15 ሰዎች ከእያንዳንዱ ቡድን በአጠቃላይ 120 ሰዎች ተመርጠው ለ4000ዎቹ ተመካካሪዎች ሀሳባቸውን እንዲያቀርቡና እንዲያጸድቁ ይደረጋል። ይህ የውሳኔ ሀሳብ ዝግጅት የሚቀርብበት መንገድ ነው። አለመግባባቶችን ለመፍታት ከቅሬታ ሰሚ ባሻገር ደግሞ የሽማግሌዎች ስብስብ አለ። ቀደም ሲል በኢትዮጵያ የሀገር ሽማግሌ ሆነው ያገለገሉ የተለያዩ ሰዎችን ያካተተ የሽማግሌዎች ቡድን ለማግባባት ጥረት ያደርጋል። እንደሱም ብቻ ሳይሆን ደግሞ 330 አባላት የተካተቱበት የክልሎችና የፌዴራል ከተሞች ጉባኤም አለ። በሱ ጉባኤ አማካኝነት ወደ ቅርቃር ውስጥ የገቡ ወደ አለመስማማት የደረሱ ሀሳቦችን ለማግባባት ጥረቶች ይደረጋሉ። እስካሁን በዚህ መንገድ ነው የተመጣው። ይህ የሀገራዊ ምክክር ሂደት ለቀጣይቱ ኢትዮጵያ ትልቅ
ተስፋን ያዘለ ነው። የምክረ ሀሳቦች ጉዳይ ብቻ ሳይሆን እነዚህ እስካሁን በምክክር ሂደት የተመጣባቸው ጉዳዮችን ጭምር ሰንዶ ማቆየት ያስፈልጋል። ለሱ ደግሞ ለፖሊሲ አውጪዎችም ወደፊት ፖሊሲ ለማውጣት ግብአት የሚሆኑ ህገ መንግስትን የሚመለከቱ ጉዳዮችም ደግሞ የሚቀየር የሚከለስ ነገር ካለ ለሱም ግብአት የሚሆኑ ጉዳዮች የተካተቱበት ነገ የተሻለች ኢትዮጵያን እውን ለማድረግ ተስፋ የተጣለበት እንደሆነ ይታወቃል። ስለዚህ የኢትዮጵያ ሀገራዊ ምክክር ዋናው ጉባኤ 4000 ተሳታፊዎችን ይዞ በርካታ ሂደቶችን አስተናግዶ የአንድ ወር ቆይታው ይህን ይመስል ነበር። አብዮት